የተወደዳችሁና የተከበራችሁ የሕይወት ቲቪ ፕሮግራም ተከታታዮች አገር ውስጥና ከሀገር ውጭ ሆናችሁ በተለያዩ አማራጮች ይህንን ፕሮግራም የምትከታተሉ ሁሉ ዛሬ የ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ፕሮግራም ወደ እናንተ ከሕይወት ቲቪ በቀጥታ እያቀረብን እንገኛለን። ቆይታችሁ ከኛ ጋር ይሁን። እንግዲህ እንደ ወትሮዬ እንግዳ ይዤላችሁ ቀርብ ያለው የዛሬ እንግዳዬን በኋላ ማስተዋወቃችሁ ይሆናል። በቅድሚያ ከእግዚአብሔር ቃል አንድ ክፍል አብረን እናነባለን። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ያለውን ሐሳብ እናነባለን። እንደዚህ ይላል። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛውም ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመኸር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በሚዲያም ጊዜ እንደሆነው የሸክሙ ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳትም ማቃጠያ ይሆናል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እንኳን ደስ ያላችሁ። ከዛሬ 2000 ዓመታት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከአዳም ኃጢአት፣ ከዘላለም ጥፋት፣ ከውድቀት፣ ከሞት፣ ከገሃነም እሳት ሕይወት ወደሚያገኝበት ወደ እግዚአብሔር መንግሥት በፍቅሩ እንዲመጣ ሰው ሆኖ ሥጋ ለብሶ የመጣበትን የክርስቶስን ልደት የምናከብርበት የደስታ በዓላችን ነው። እንኳን ደስ ያላችሁ። ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። የዛሬው እንግዳዬ ከሀገር ራቅ ካለ በዜግነቱ ደቡብ ኮሪያዊ የሆነ በኢትዮጵያ ከ19 ዓመታት በፊት ወደ ኢትዮጵያ ሚሽነሪ ሆኖ የመጣ በተለያዩ የሀገራችን ክፍሎች በተለይም በደቡቡ ክፍል ደቡብ ኦሞን ጨምሮ የተለያዩ ቦታዎች ላይ በመሄድ ወንጌልን በመስበክ ክርስቶስን ከሰማይ ወደ ምድር ያመጣውን አጀንዳ በኢትዮጵያ ምድር ላይ ወንጌል ባልደረሰባቸው ቦታዎች ላይ ወንጌልን በመስበክ ብዙ ቤተክርስቲያናት እንዲተከሉ፣ ብዙ ነፍሳት እንዲድኑ ምክንያት የሆነ ብዙ ሚስዮናውያን ደግሞ ወደ ኢትዮጵያ እየመጡ በኢትዮጵያ ያለውን የወንጌል ሥራ እንዲሰሩ እግዚአብሔር የተጠቀመውን አንድ እንግዳ ይዤላችሁ ቀርቤያለሁ። የዛሬው እንግዳዬ ፓስተር ዶክተር ናም ይባላል። ከሱ ጋር ቆይታ እናደርጋለን። ቆይታችሁ ከኛ ጋር ይሆን። እንግዲህ ፓስተር ዶክተር ናም በእውነቱ ወደ ኢትዮጵያ ለወንጌል አገልግሎት ይህንን ጥሪ ተቀብለህ መጥተህ ያለፉትን 19 ዓመታት በኢትዮጵያ ውስጥ ለከፈልከው ዋጋ በእግዚአብሔር ጸጋ እንዲሁም ለተተከሉ ቤተክርስቲያናት፣ ለዳኑ ነፍሳት እግዚአብሔር አንተን ተጠቅሞ ለሰራቸው ስራዎች በቅድሚያ ባለቤቱን እግዚአብሔር እናመሰግናለን። በመቀጠል ደግሞ እንደ ኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ልናመሰግንህ እንወዳለን። በመቀጠል የሕይወት ቲቪ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንግዳችን ልትሆን ስለፈቀድክ በቅድሚያ ላመስግንህ። እሺ፣ የመጀመሪያውን እድል ራስህን እንድታስተዋውቅ ለአድማጭ ተመልካቾቼ እድል ሰጠሃለሁ። ከዚያ እንጀምር። ጤና ይስጥልኝ። ስላገኛችሁ በጣም ደስ ብሎኛል። ከደቡብ ኮሪያ የመጣሁት ኮሪያዊ ነኝ፣ ፓስተር ነኝ። የዛሬ 19 ዓመታት የኢትዮጵያ ወንጌል መልእክተኛ ሆኜ ወደ ኢትዮጵያ መጥቼ በወንጌል አገልግሎት ላይ ያገለገሉክ እገኛሉ። በዚህ አገልግሎት በጣም ተባርኬያለሁ።
ብዙ መከራ ተግዳሮም ነበረ። በእኔ ኃይል ሳይሆን በውስጤ በሚኖር በክርስቶስ ኃይል እየተቋቋምኩ ስኖር ቆይቻለሁ። ምስጋና ሁሉም ለጌታ ይሁን። አመሰግናለሁ። ክብር ለእግዚአብሔር ይሁን። በእውነት ይሄ ክርስቶስን ከሰማይ ወደ ምድር ሰው ሆኖ ስጋ ለብሶ ከእመቤታችን ቅድስት ድንግል ማርያም ማኅፀን ሰው ሆኖ እንዲወጣ እግዚአብሔር የፈቀደው የሰውን ልጅ የጠፋውን ልጅ የማዳን አጀንዳን በራሱ በክርስቶስ ለመተግበር ከዚያም ደግሞ በእኛ ለማስቀጠል ነው ይህንን ያደረገውና ለዚህ ዓላማ አገርህን፣ ወገን፣ ዘመድ፣ ቤተሰብ፣ ጓደኛ፣ አየሩን፣ ምግቡን፣ የምትወደውን ባህልህን ትተህ እዚህ መምጣትህ ክርስቶስን ከሰማይ ወደ ምድር ያመጣውን ሕይወት የመጋራት አንዱ ተምሳሌት ስለሆነ ነው። በዚህ በተለምዶ እንደ ኢትዮጵያን የገና በዓል እንላለን፣ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። በዚህ የፕሮግራማችን ጅማሬ ሁላችንም ለዚህ ክርስቶስን ላመጣው አጀንዳ እንደው ስጋ መብላት፣ ኬኔቶ መጠጣት፣ ከሰው ጋር መጫወት፣ ከክርስቲያኑ ማህበረሰብ ወጣ ሲባል ደግሞ መጨፈር፣ መጠጣት፣ ጠጥቶ መስከር፣ መንገድ ላይ መውደቅ፣ ይሄ አይደለም የክርስቶስ አጀንዳ። ዋናው አጀንዳ እንግዲህ ናምፖል ከደቡብ ኮሪያ የመጣበትን አጀንዳ በአካባቢያችን በአቅራቢያችን ላሉት ይህንን የክርስቶስን ወንጌል መስበክ አንዱ አጀንዳችን ነው የሚል መልእክት ማስተላለፍ ነው በዚህ የፕሮግራም ጅማሬ የምንፈልገው። ከዚያ በመቀጠል እስቲ ወደ ደቡብ ኮሪያ እንሂድና በእናንተ ሀገር የጌታን ልደት እንዴት ነው የምታከብሩት? እዛ ያለው ባህል ምን ይመስላል? እስቲ ከሱ እንጀምር። በሀገር ደቡብ ኮሪያ ብዙ ክርስቲያኖች አሉ። የደቡብ ኮሪያ ህዝብ ብዛት 50 ሚሊዮን ነው። ከ50 ሚሊዮን መካከል 25 ሚሊዮን ክርስቲያን ናቸው። እኛ በክርስቶስ ልደት ገና በዓል በጣም ነው የምናከብረው፣ በጣም ነው የምናስደስተው። ምክንያቱም እኛ ከትውልዳችን ጀምሮ ለዘላለም ጥፋት ለዘላለም ቅጣት የሚገባን ሰዎች ነበር። ሆኖም ግን እግዚአብሔር ከትልቅ ፍቅሩ የተነሳ አንድያ ልጅን ኢየሱስን ወደኛ ልኮልን ነበር። ዋጋችን የገሃነም ዋጋ ነበረ፣ በጣም ዝቅተኛ ዋጋ ነበረ። እግዚአብሔር አምላካችን ግን ኢየሱስ ክርስቶስን የቤዛነት ዋጋ በማድረግ ለዘላለም ቅጣትና ኃጢአታችን ከፍሎልናል። ምን ማለት ነው? ዋጋችን ከገሃነም ወደ ኢየሱስ ክርስቶስ፣ ከኃጢአት ወደ እግዚአብሔር ጽድቅ ተቀይሮልናል። ስለዚህ ዋጋችን ኢየሱስ ነው። ዋጋችን ኢየሱስ ስለሆነ እኛ እንደ ኢየሱስም ልንኖር እንችላለን። ስለዚህ እኛ በደቡብ ኮሪያ የሚገኙ ክርስቲያኖች ዋጋችን እንደ ክርስቶስ እንደ መቃየርና ክርስቶስ በዚህ ምድር ላይ እንደኖረም ሁሉ እኛ መኖር እንድንችል ያስታውስን በደስታ ነው ምስጋናችን የምናቀርበው። የሚገርም ነው። እንግዲህ ኢትዮጵያ ውስጥ እንደዚህ በዓል ሲኖር የተለመዱ ነገሮች አሉ። ስጋ ይገዛል፣ ኬኔቶ ይዘጋጃል፣ ቡና፣ ፈንዲሻ፣ ሰው ቤት ዘመድ ይመጣል። ከቤተ ክርስቲያን መልስ እንዲህ አይነት ነገሮች የተለመዱ ናቸው። ኢትዮጵያ ውስጥ 19 ዓመት ቆይተሃል። እንዴት ነው የገናን ወይም የጌታችንን የልደት በዓል የምታከብረው? እዛ ካለውስ ጋር ያለውን ሁኔታ እስቲ ያሳየን። እንደው ኢየሱስ ክርስቶስ ስለፈጸመልን አገልግሎት ያመሰግንን እየተደሰትን፣ በተለይ ባለፉት 19 ዓመታት ከኢትዮጵያ አገልጋዮች ከኢትዮጵያ ቅዱሳን ምዕመናን ጋር ኪኒቶ እየጠጣን ስጋን እየበላን ቡና እየጠጣን በጣም ጥሩ ጊዜ እያሳለፍን ነው ያገኘ ነው። እኔ ኪኒቶ በጣም ነው የምወደው፣ በጣም ነው የምጠጣው። የኢትዮጵያ ቡና ሱሰኛ ነኝ።
ሰላም ናችሁ? ስሜ ጁዳ እባላለሁ። ከቻይና ነው የምታሁ በጎ ፈቃደኛ ነኝ። I'm very happy to come Ethiopia, this country. Also, I love here the anything about the wider nature and also coffee. The country is my favorite. Also, Ethiopia person have very good heart. So, also, 祝大家圣诞节快乐 Merry Christmas. Thank you. Hello everyone, my name is Yusuf. I come from China and I already live here 7 months and I'm really very happy to be here and happy. I want best wishes for your guys for the Christmas wishes. Thank you everyone. Salam nachu. My name is Daniel. I'm come from Mexico. I live here around almost 7 months. And this time I feel very happy because it's my first experience that me live in another country. Is the first time is difficult, but from now I can see the help from God. And also this is my first time that celebrate the Christmas in Ethiopia, so I'm so happy. And thank you for this time, and I'm a second alo. สวัสดีครับผมชื่อกิวครับมาจากประเทศไทยมาอยู่ที่นี่ได้ประมาณ 2-3 เดือนนะครับมีความสุขมากที่ได้มาเจอกับผู้คนมากมายแล้วก็ได้มาเจอกับคนที่เอธิโอเปียซึ่งคนที่เอธิโอเปียนี้มีจิตใจที่สวยงามมากครับขอบคุณที่ได้มาอยู่ที่นี่ครับแล้วก็ที่ได้มาใช้ชีวิตที่นี่รู้สึกมีความสุขมากครับMerry Christmasครับขอบคุณልጆችህ እናንሳ እስቲ የአራት ወንድ ልጆች አባት ነህ ባለትዳር ነህ ይህንን በዓል እንዴት ነው የምታከብሩት ከቤተሰብ ጋር ትገናኛላችሁ እንዴት ነው የምታከብሩት አራት ወንድ ልጆች አሉ አራት ወንድ ልጆች ሁሉም በኢትዮጵያ ነው የተወለዱት እነሱ በኢትዮጵያ ተወልዶ እዚህ አድጎ እስካሁን እየተማሩ ይገኛሉና አንዳንድ ጊዜ ወደ ሀገሬ ኮሪያ ይሄዳሉ በጣም ደስተኞች ናቸው ከትንሽ ጊዜ በኋላ ግን አባዬ እንጀራ ይናፍቀኛል ቶሎ ወደ ኢትዮጵያ እንመለስ እዚህ ስለተወለዱ የኢትዮጵያ ልጆች ናቸው ማለት ነው አማርኛ ይናገራሉ አዎ ከኮሪያኛ ቋንቋ ይልቅ አማርኛ ነው የሚያወሩት እነሱ እዚህ ስለተወለዱት በገና በዓል ከኢትዮጵያ ቅዱሳን ምዕመናን ጋር ከኢትዮጵያ ልጆች ጋር ስለ ኢየሱስ እየዘመሩ እየተጫወቱ እኛ በዚህ እንደ ሌሎች ኢትዮጵያውያን እየተደሰትን እያመሰገንን ነው የምንገኘው ክብር ለእግዚአብሔር ይሁን አማርኛ እንዴት ቻልክ ወደ ኢትዮጵያ በመምጣቴ እኔ በብዛት ጊዜ በክፍለ ሀገር ነው ያገለገልኩት እንደምታውቁ ማለት ነው በአማርኛ ካልቻልኩ በደንብ የወንጌል ማገልገል አይችልንምና በግዴታ አማርኛ ማጥናትና መማር ነበረብኝ በመጀመሪያ ከ200 ምናምን በላይ የሚሆኑ ፊደላትን ባየው ጊዜ ተስፋ ቆርጬ ነበር ይሄ እንዴት በመሸምደድ እንዴት በማንበብ እንዴት በመስበክ ከበደኝ በእኔ ችሎታ ይከብዳል ግን በውስጥ ኢየሱስም አለ ኢየሱስ የኃያላን ኃያል ስለሆነ ለእኔ ጥበብና ኃይል ሰጥቶኝ ነበርና ያጠናው አሁን በደንብ አነባሉ የአማርኛ መጽሐፍ ቅዱስን ያነበብኩ ነው የምሰብኮ ክብር ለእግዚአብሔር ይሁን እግዚአብሔር የተመሰገነ ይሁን እንግዲህ ብዙ ጥሪ ያላቸው ሰዎች ለተለያየ ማህበረሰብ ባህል ቋንቋ ተናጋሪዎች ጥሪ ያላቸው ሰዎች ካንተ ምን መማር አለባቸው ትላለህ ቋንቋን በተመለከተ በአንደኛ ቋንቋ ከእግዚአብሔር ዘንድ ነው ሁሉም ቋንቋዎች ከእግዚአብሔር ዘንድ ነው የቋንቋዎች ባለቤት እግዚአብሔር ነው ስለዚህ እኛ ለራሴ ምቾትና ለሌላ ስራ አይደለም የማጥናው የመማሩ
ለክርስቶስ መንግስትና ወንጌል አገልግሎት የመማርና የማጥናው ስለሆነ እግዚአብሔር ኃይል ይሰጠኛል። እግዚአብሔር ያለ ማቋረጥ ማስተዋል ይሰጠኛል በሚል እምነት ማጥናት ቀጥያለሁ። እኔ ሁሉም ጨርሻለሁ ማለት አይችልም። እስካሁን ያጠናው ነው። በጌታ ችሎታ ተማምኜ እየተማረ ይገኛሉ። ግሩም ነው በጣም። እንግዲህ ከዶክተር ናምፖል የምንማረው አንዱ ነገር እግዚአብሔር ጥሪን በውስጣችን ካስቀመጠ ያንን ጥሪ ለህዝብ ለማድረስ የኛ ድርሻ መኖሩን፣ ዋጋ መክፈል፣ የተለያዩ ቋንቋዎችን በህዝቡ ቋንቋ መልእክታችንን ስናደርስ ህዝብ ደስ ይለዋል እና ዛሬ ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን በእርግጠኝነት በአማርኛ ፓስተር ናም በሚያቀርበው ነገር ደስተኛ እንደሆናችሁ ተስፋ እናደርጋለን። እንዲሁ እኛም በተለያዩ ቋንቋዎች የእግዚአብሔርን ክርስቶስን ከሰማይ ወደ ምድር ያመጣውን የሰውን ልጅ የማዳን አጀንዳ ለማድረስ ወይም ለጥሪያችን ለመኖር የትኛውንም ቋንቋ ባህል አጥንተን ዋጋ ከፍለን ማገልገል እንዳለብን እንግዲህ የፓስተር ዶክተር ናም ፖል ህይወት ይህንን የሚያሳይ ነው። እስኪ ወደ ደቡብ ኮሪያ ትንሽ እንሂድ። ከደቡብ ኮሪያ ብዙ የምንማራቸው ነገሮች አሉ። ደቡብ ኮሪያ ኢትዮጵያ ከዛሬ 60 ዓመት በፊት ወደ ደቡብ ኮሪያ ዘምታ ደቡብ ኮሪያውያን በጃፓን ቅኝ ግዛት በነበሩ ጊዜ ወደ 6300 ምናምን ያህል ወታደሮች ዋጋ ከፍለው ደቡብ ኮሪያውያን ከቅኝ ግዛት እንዲወጡ እንዳደረጉ ታሪክ ይናገራል። በአካልም ደቡብ ኮሪያ ሄጄ የሰማዕታት ሙዚየሙን የተዋጉበት ቦታ እያንዳንዱን ነገር ለማየት ሞክሬ ነበር እና የደቡብ ኮሪያ አባቶች ኢትዮጵያውያንን ሲያዩ በዛ በጣም ይደሰታሉ፣ ያቅፉናል፣ ሰላም ይሉናል። የእናንተ አባቶች እኛን ከድህነት እንድንወጣ ራሳችንን እንድንችል ዋጋ ከፍለዋል ብለው ይናገራሉ እና እንደው መኪና የሚያሳልፉ ሁሉ አቁመው ኢትዮጵያውያንን አክብረው በጣም ሆቴል ሲገባ ቅድሚያ ይሰጣሉ። እኔ ልዩ ስሜት ነው የተሰማኝና ደቡብ ኮሪያ ከዛሬ 60 ዓመት በፊት ከነበረችበት ህይወትና ታሪክ ሙሉ በሙሉ ወጥታለችና ዛሬ ዋጋ የከፈሉ የኢትዮጵያውያን ጀግኖች ልጆች ኢትዮጵያ ውስጥ በጣም ሰፈር ያደርጋሉ። የኢትዮጵያ ቤተክርስቲያንም በጣም ችግር ውስጥ ናት። ብዙ ሚሽነሪዎችን መላክ የምትችል አይደለችም። ደቡብ ኮሪያ ግን በዓለም ዛሬ ሁለተኛ ናት። ምናልባትም ላለፉት 20 ምናምን ዓመታት 30 ምናምን ዓመታት ደቡብ ኮሪያ የሁለተኛነት ደረጃዋን አልለቀቀችም እና ከዚያ ወጥታ እዚህ ምዕራፍ ላይ ደርሳለች። ከደቡብ ኮሪያ ምን እንማር? እስቲ ስለ ደቡብ ኮሪያ እንዴት ከዚያ ድህነት ወጡ? እንዴት ብዙ ሺህ ሚስዮናውያንን ምናልባትም ከ30 ሺህ በላይ አሁን ወደ 35 ሺህ የሚደርሱ ሚስዮናውያንን በመላው ዓለም ልካችኋልና እንግዲህ የዛ አንዱ ማሳያ አንተ ነህ። ዶክተር ፓስተር ናም ኢትዮጵያ ውስጥ ሆነህ ነው አሁን ቃለ መጠይቅ እየተደረከ ያለው። ከ35 ሺዎቹ አንዱ አንተ ነህና እስቲ ስለ ደቡብ ኮሪያ አጫውተን። እሺ እንደነገረከኝ ማለት ነው የዛሬ 79 ዓመታት ኮሪያ ሰሜን ደቡብ ኮሪያ አንድ ስትሆን ሳለች ለ36 ዓመታት በጃፓን ቅኝ ግዛት ነበረች። በከፍተኛ አሰቃቂና አሳዛኝ ሁኔታ ላይ ነበረችና በውጪ ሀገር እርዳታ ምክንያት ከጃፓን ቅኝ ግዛት ነፃ ሆናለች። ነፃ ከሆነች ጊዜ በኋላ የነፃነት ጊዜ አጭር ነበርና ከ5 ዓመት በኋላ የሶቪየት፣ ሩሲያ፣ ቻይና፣ ሰሜን ኮሪያ የኮሚኒስት ሀገራት ደቡብ ኮሪያ ኮሚኒስት ሀገር ለማድረግ የዛሬ 75 ዓመታት ኮሪያን ደቡብ ኮሪያን ወረሯት ነበር። ለ3 ተከታታይ ዓመታት ጦርነት ተካሂዶ ነበርና ከዚህ በፊት በዓለም ከተከሰቱ ጦርነቶች ሁሉ ይልቅ በጣም አሳዛኝ ጦርነት ነበር። በዚህ ጦርነት ምክንያት ሀገረ ደቡብ ኮሪያ ሙሉ በሙሉ ወድማ ነበር። ሙሉ በሙሉ ፈርሳለች። እግዚአብሔር ይመስገን
በዛን ጊዜ አንድ የጌታ የእግዚአብሔር ታምር ተፈጥሮላት ነበረ። 16 የተባበሩት መንግስታት አባል ተሳታፊ ሀገራትና ከ16 የተባበሩት መንግስታት ተሳታፊ ሀገራት መካከል ሀገራችን ኢትዮጵያ 6037 ልዩ ወታደሮች ወደ ደቡብ ኮሪያ ጀምቶ ነበረ። ስለዚህ ባደረጉት ወታደራዊ እርዳታ በተለይ በሀገራችን ኢትዮጵያ ባደረገችው ወታደራዊ እርዳታ ምክንያት ኮሪያ ሀገር ኮሚኒስት ሀገር ሳትሆን ነጻ ሆናለች። ከዚህ ባሻገር ከጦርነት በፊት ደቡብ ኮሪያ ከአሜሪካ፣ እንግሊዝ የወንጌል መልእክተኞች መጥቶ ወንጌል ለማሰራጨት ሲሞክሩ ሳለ በጣም ሀገር ተቃውማ ነበር። የወንጌል መልእክተኞች ገደሏቸው ነበር። ነገር ግን በተካሄደው ጦርነት ምክንያት የደቡብ ኮሪያ ያኔ አብዛኞች የቡዲስት ተከታዮች ነበሩ። በጣም አክራሪዎች ነበሩና ሀገራችን ኢትዮጵያ በታሪካዊም በመንፈሳዊም በመጽሐፍ ቅዱስ መንፈሳዊ ዓለም በጣም የታወቀች ሀገር ነች። ደቡብ ኮሪያ የዛሬ 75 ዓመታትን ወንጌል የተቀበለችው። ሀገራችን ኢትዮጵያ ግን ከብዙ ሺህ ዓመታት በፊት የእግዚአብሔርን ጥበብ እውነትን ወንጌል የተቀበለች ሀገር ነች። ኢትዮጵያ እምነት አላት። ኢትዮጵያ የእግዚአብሔር ስጦታ ነው ያላት። ግን በመቀበላ ብቻ ሳይሆን ለወንጌል መኖር መስጠት አለባት። ለወንጌል መኖር አለባት። እኔ ወደ ኢትዮጵያ የመጣሁበት ተልእኮም አለ። ምንድነው? ልዩን ስጦታ ለመስጠት አይደለም። ኢትዮጵያ ቀድማ ተቀብላ ነበረ። እግዚአብሔር ቀድሞ የሰጣቸው መንፈሳዊ መለኮታዊ ስጦታና ችሎታ በአግባቡ እንዲጠቀሙ ኮሪያ ተቀብላ ወዲያውኑ በከፍተኛ ፍጥነት መቀበል መጠቀም ጀምራለች። ከዚህ የተነሳ ነው የተለወጠችው። አሁን ኢትዮጵያ እንዲጠቀሙ ሀገራት ኢትዮጵያ እንደገና ደግሞ ህዝቦቿ በተለይ ክርስቲያኖችን እግዚአብሔር ቀድሞ የሰጣቸውን የእግዚአብሔር ኃይል በፍጥነትና በአግባቡ እንዲጠቀሙ ለመርዳት ነው። የሚገርም ነው። በደቡብ ኮሪያ የሚሽን አሁን ያለው ታሪክ እንዲሁም ደግሞ የእድገት በኢኮኖሚ እንግዲህ 10ኛ 9ኛ በዓለም ካሉ 190 ምናምን ሀገሮች መሆን ችላለች። ከዛ በዓለም አንደኛ ድሃ የነበረች ሀገር እንዳልከው ወንጌልን በመቀበሏ ለወንጌል በመኖሯ ብዙ ሚሽነሪ በመላኳ እግዚአብሔር የእጃቸውን ስራ ሲባርክ አይተናል። ኒው ሶሳይቲ ሙቭመንት ወይም ኒው ሀርት የሚል አንድ ማዕከል ጎብኝተን ነበረ። ሚስተር ፓርክ መጀመሪያ እንትን ያሉትን ነገር እና ሚስተር ፓርክ እንግዲህ ክርስቲያን ናቸው። የደቡብ ኮሪያ እድገት ምክንያት የሆኑት ክርስቲያኖች ናቸው። አሁንም እንግዲህ በዓለም ከ1 እስከ 3 የሆኑ 12 ትልቅ ካምፓኒዎችን የመጎብኘት እድል ነበረኝ። ክርስቲያኖች ናቸው። እዚህ ሀገር ላይ ያለውንና የደቡብ ኮሪያን ስታይ ለኢትዮጵያውያን ምን ትመክራለህ? እዛ ክርስቲያኖች ምን በማድረጋቸው ነው አሁን ያለው ታሪክ ሊመጣ የቻለው? እዚህስ ምን መደረግ አለበት ትላለህ? እስቲ ያጫውተን። ጦርነቱ በኋላ ከውድመት በኋላ ሙሉ በሙሉ የፈረሰችው የወደመችው ደቡብ ኮሪያ ክርስቲያን መነሳት ተጀምሯል። በተለይ ቅድም እንደተናገርከኝ ደቡብ ኮሪያ ያበለጽጓት አንድ አስገራሚ መሪ ነበሩ። ፕሬዚዳንት ፓርክ፣ ጄኔራል ፓርክ ናቸው። እሳቸው ህዝቡን አሰለጥነው ነበረ። ያሰለጥኑት ስልጠና ምንድን ነው? ለ36 ዓመታት በጃፓን ቅኝ ግዛት በነበረችበት ጊዜ ጃፓናውያን ለ36 ዓመታት
በኮሪያ ህዝብ ንቃተ ህሊና አንድ የተከለችው የሽንፈት መንፈስ ነበረ። ምንድነው? እናንተ ኮሪያውያን የሀገራችሁን ካርታ ተመለከቷት። ምን ትመስላለች? ጥንቸል ትመስላለች። አዎ እኮ እናንተ ጥንቸል ናችሁ። እናንተ የማትችሉ ደካማ ጥንቸል ናችሁ። አትችሉም፣ አይቻላችሁም በማለት ነው። ለ36 ዓመታት ጄኔራል ፓርክ፣ ፕሬዚደንት ፓርክ እሳቸው በህዝቡ ህሊና ውስጥ ለብዙ ዓመታት የተተከለውን የሽንፈት መንፈስ ለማውጣት ሞክሮ ነበረ። ስልጠናው ተሳክቶ ነበርና እናንተ ጃፓናውያን ጥንቸል ትሉናላችሁ፣ እንደገና የሀገራችሁን ካርታ ተመለከቱት። ጥንቸል አይደለም፣ ነብር ይመስላል። ነብር ይመስላል። አዎ። በዚህ ስልጠና አማካኝነት የደቡብ ኮሪያ ህዝቦች ከሽንፈት መንፈስ ከተስፋ አቁራጭነት ተላቅቀው ነበርና እግዚአብሔር ያቋቁሙትን መሪያቸውን አመራራቸውን በሙሉ ልባቸው በመከተላቸው ማገልገል ጀመሩ። ለቀጣይ ህይወታችን ድህነትን አናወርስም። ይህ ድህነትና ይህ ችግር በእኛ ትውልድ እናብቃ በማለት ከፍተኛ ጥረት አድርጎ ስራ ሰርቶ ነበረ። ይህ የእግዚአብሔር ጥበብና የእግዚአብሔር ማስተዋል እንደነበረ እርግጠኛ ነኝ። በዚህ አጋጣሚ በወረዳ፣ በዞን፣ በክልል፣ በፌዴራል ደረጃ ላሉ ክርስቲያን መሪዎች፣ የቤተ ክርስቲያን መሪዎች እንደው ማስተላለፍ የምትፈልገው ነገር ካለ? ኢትዮጵያ በእነሱ እጅ ናት። ሚስተር ፓርክ አንድ ሰው ተነስቶ ደቡብ ኮሪያ ዛሬ እዚህ እንድደርስ መሰረት እንደጣለ ለክርስቲያን መሪዎች በዚህ አጋጣሚ ማስተላለፍ የምትፈልገው መልእክት? በአሁኑ ሰዓት በኢትዮጵያ የሚገኙ አንድ መሪያችን አሉ። ክቡር ጠቅላይ ሚኒስትራችን ዶክተር አብይ ናቸውና አንዳንድ ጊዜ የእሳቸውን ንግግር እሳቸው ያቀረቡትን በሰማው ጊዜ በጣም የሚያስገርመኝ ነገር ምንድነው? እሳቸው ደቡብ ኮሪያን ካገለጹት ጄኔራል ፓርክ ፕሬዚዳንት ፓርክ ጋር በጣም ይመሳሰላሉ። አዎ። እና የእሳቸው ልብ ተቃብሎ የሚያገለግሉ ብዙ አመራሮችም አሉ። ደቡብ ኮሪያ የበለጸገች የተሳካችበት ምክንያት ምንድነው? የጠንካራው መሪ መንፈስና የህዝቡ መንፈስ አንድ ነበር። የጠንካራው መሪ መንፈስ በአንድ ገጠር ላሉ ገበሬ ደርሶም ነበር። አንድነት ነው የተፈጠረው። ስለዚህ በሀገራችን ኢትዮጵያ በጊዜ የተመረጡ መሪያችን አሉ፣ አመራሮችም አሉ፣ ህዝቦችም አሉ። በጣም የሚያስፈልግ ነገር ምንድነው? አንድነት ነው። ሰይጣን በዚህ ሰዓት ይህን አንድነት ለማበላሸት በብሔራዊ ዘረኝነት እንደገና ደግሞ ልዩነታችን አክብሮ አንድ ላይ መሆን መርጦ እንዲሰሩ ሳይሆን እርስ በርስ በመናናቅ ልዩነታችን በማክበር ሳይሆን ልዩነታችን በመናቅና በመናናቅ አንድ እንዳይሆኑ ሰይጣን በከፍተኛ ሁኔታ ያታለላቸው ነው። ስለዚህ እኛ መሪያችን ህዝቦቻችን እና ከ80 በላይ የሚሆኑ ብሔር ብሔረሰቦች በአንድ መንፈስና በአንድ ልብ ለመስራት በብዙ መንገዶች በስልጠናዎች፣ በስራዎችም፣ በአገልግሎቶችም አንድነት እንዳይበላሽ መሞከር መቻል አለብን፣ ማጠናከር አለብን። ግሩም ነው በጣም። እንግዲህ ደቡብ ኮሪያ ከዚያ የመሪን ሀሳብ ጠቃሚ ሀሳብ በመቀበል በአንድነት ስራ በመጀመራቸው ምክንያት ዛሬ የደረሱበት ደረጃ አለ። እንደው አድማጭ ተመልካቾቻችን ከዚያ በድህነት አንደኛ የነበረች ሀገር አሁን ያን ታሪክ ጥንቸል የሚል አስተሳሰብ ይዛ
ለ36 ዓመት በቅኝ ግዛት የነበረች ሀገር ከዛ ወጥታ እኛ ጥንቸል ሳንሆን ታይገር ነን የሚል አስተሳሰብ ዴቨሎፕ አድርገው አሁን የደረሱ እስቲ እሱን ትንሽ ነገር አንሳልንና ሁሉን መዘርዘር አይቻልም፣ ግን እንደ ዋና ዋናዎችን ደቡብ ኮሪያ ሁለቱንም ኤክስትሪም ማየት ጥሩ ስለሆነ ዛሬ ብዙ ወጣቶች ቤት ሆነው ብዙ ወላጆች በልጆቻቸው የሚያዝኑ ብዙ መሪዎች፣ አገልጋዮች፣ አባሎቻቸው ስራ አጥ ሆነው ብዙ መሪዎች የሚመሩት ህዝብ የማይከተላቸው በብዙ ችግር ውስጥ የሚማቅቁ ስላሉ ተስፋ እንዲያደርጉ መውጣት እንደሚቻል ቅድም አስቀድማችሁ የእግዚአብሔርን መንግሥት ጽድቅ ፈልጉ ይህ ሁሉ ይጨመርላችኋል የሚለው እሱ ቃል ክርስቶስ ከሰማይ ወደ ምድር የመጣው እኛን ለማዳን ነው። በዚህ ምድር ደግሞ ስንኖር ይጨመርላችኋል የተባለውን በማግኘት ደግሞ እንደ ደቡብ ኮሪያ ብዙ ሚሽነሪ የምንልክ እንድንሆን የእግዚአብሔር ሐሳብ ነው። ከሌለን አንልክም። እንዲኖረን ግን አሳየን እስቲ። የት ደረሰች ደቡብ ኮሪያ አሁን? ከዛ በኋላ እንመለስ። በሀገረ ደቡብ ኮሪያ የቡና ተክል የለም። ቡና አይበቅልም። ሆኖም ግን ቡና ወደ ውጭ ሀገር በመላክ በዓለም ሶስተኛ ነች። የሌላትን ቡና ማለት ነው። ለምሳሌ የተለወጠ አመለካከት ያላቸው ሰዎች የአሁኑ ሁኔታ ብቻ አይመለከቱም። የአሁኑ ሁኔታ ማለት አለመኖርን ብቻ አይመለከቱም። አለመኖርን ከማየት ባሻገር ከሩቅ ቦታ የሚገኘው እውነትን በማየት ተስፋ ያደርጋሉ። በዛ ተስፋ ይሰራሉ። እንደ ነገርኩ ማለት ነው። በሀገረ ደቡብ ኮሪያ የቡና ተክል የለም። ቡና አይበቅልም። ቡና ወደ ውጭ ሀገር መላክ ይቻላል። በተበላሸ አመለካከት የአሁኑን ብቻ አለመኖሩን ብቻ የሚመለከቱት አይቻልም ነው። ነገር ግን በእምነታችን በተለወጠ አመለካከታችን የራቀውን ከሩቅ ያለ እውነትን በማየት ይቻላል። እንዴት ይቻላል? በኮሪያ ቡና የለም። በሀገር ኢትዮጵያ ግን ምርጥ ቡናዎች አሉ። የጋጨፌ፣ ሲዳማ፣ ሀረር የመሳሰሉ ያንን ቡናዎች ወደ ኮሪያ በማምጣት በማስመጣት እሴት በመጨመር አሽገን ወደ ውጭ ሀገር መላክ ይቻለናል። በዚህ በተለወጠ አመለካከት ተስፋ አድርጎ ስራ ጀምሮ ነበርና ቡና ወደ ውጭ በመላክ በዓለም ሶስተኛ ሆናለች። ሀገራችሁ ኢትዮጵያ ቡና ወደ ውጭ በመላክ በዓለም ስድስተኛ ሰባተኛ ቡና የተገኘባት እንግዲህ ኮፊ አረቢካ፣ ኮፊ ላይቤሪካ፣ ኮፊ ሮቡስታ 3 የቡና ደረጃዎች በዓለም አሉ። ኮፊ አረቢካ የሚባለው የኢትዮጵያ ቡና ነው። እንግዲህ ኮፊ የሚለው ስም ከኢትዮጵያ ከፋ ከሚባል አካባቢ እንደተገኘ ነው። እንግዲህ የቡናዋ ባለቤት ሀገር 6ኛ፣ ቡና የሌለባት ሀገር ደቡብ ኮሪያ እንግዲህ ቫሊዩ አድድ ኮፊ በማቅረብ በዓለም 3ኛ። የሚገርም ነው። እስቲ ቀጥል እባክህ ንገረን ሌሎች። ቅድም ያነሳኋቸው ፕሬዚደንት ፓርክ አንድ ፍላጎት ነበራቸው። ምንድነው? በደቡብ ኮሪያ የትፍትፍ ነዳጅ ቢገኝስ እኛ በከፍተኛ ፍጥነት ልንቃይር እንችላለን። ከዚህ የተነሳ ፕሬዚደንቱ አንድ ትዕዛዝ አሳልፎ ሰጥቷል። ደቡብ ኮሪያ መላ ደቡብ ኮሪያ ይቆፈር ተቆፍሮ ነበር። አንድ ጠብታ ትፍትፍ ነዳጅ አልተገኘባትም ነበር። ሆኖም ግን የትፍትፍ ነዳጅን የነዳጅ ኬሚስትሪ ምርቶች ወደ ውጭ ሀገር በመላክ በዓለም አንደኛ ነች። መሪው ምንድነው? ተራ ህዝቦች እንደሚመለከቱት የሚመለከቱት መሪ አይባልም። ተራ ህዝቦች የማይመለከቱን የአሁኑ ሁኔታ ብቻ በማየት ሳይሆን ምንም የማይኖር ይመስላል፣ የማይገኝ ይመስላል። ነገር ግን ከሩቅ የሚገኘው የሚመጣውን በማየት ተስፋ አድርጎ ነው የሚመስክሩ። የመሪው መንፈስ ወደ ህዝቡ ይደርስ ነበርና ከዛ በዚህ መንፈስ ነው የሰራው። ስለዚህ ደቡብ ኮሪያ
በብረታ ብረት ኢንዱስትሪም እንደገና ሴሚኮንዳክተርም በማምረት አንደኛ እንደገና አንደኛ መኪናዎችን በማምረት በዓለም 5ኛ እንደገና ደግሞ ምንም የጦር ኃይል ያልነበረባት ደቡብ ኮሪያ በጦር ኃይል በዓለም 5ኛ ሆናለች። ይህ የተለወጠ አመለካከት ያመጣው ውጤት ነው። የሚገርም ነው። በቺፕስ በዓለም አንደኛ ናት አይደል? መርከብ፣ የእስራኤል መርከብ፣ የእንግሊዝ፣ የጀርመን መርከብ ኦርደሮችን ዶሳን ላይ አይቼ ነበረ። ፖስኮ በጣም የሚገርም ነው። የብረት ማዕድኑ ውስጥ ድረስ የመግባት እድል ነበረን። በጣም በርካታ ነገሮች ላይ አንደኛ፣ ሁለተኛ፣ ሶስተኛ በዓለም በጣም የሚገርም ነው እና በሌላ ጽንፍ ደግሞ በወንጌል አገልግሎት ሚሽነሪ በመላክ ያለውን ነገር አንድ ስለት ይሳሉ ነበር የሚል ነገር ሰምቻለሁ። ብዙ ሰው ሆኖ ምናልባት ሚሊዮን ሰዎች ሆነው አንድ ቦታ ላይ ድህነትን ከኛ ምድር ብትወስድ ብትባርከን ትውልዳችንን ከዚህ ችግር ብታወጣ ለአንተ በመላው ዓለም ሚሽነሪዎችን እንልክልሃለን የሚል ስለት ነበራቸው አሉ። እውነት ነው ወይ? እንዴት ነው ይሄንን የምትገልጽልን? እውነት ነው። አሜሪካም ሚሽነሪዎችን ወደ ውጭ ሀገር በመላክ በዓለም አንደኛ ነበረች። ከዚህ በኋላ ደቡብ ኮሪያ የወንጌል መልእክተኞች ወደ ማዶ ሀገራት በመላክ አንደኛ ሆናለች። አሁን እስካሁን አንደኛ ነች። አሁን መቼ ነው ሚሽነሪዎችን ልልክላቸው የምትችለው? ካደገች በኋላ አይደለም፣ ካበለጸገች በኋላ አይደለም። አስቀድማችሁ የእግዚአብሔር መንግሥትና ጽድቁን ፈልጉ፣ ሁሉም ይጨምርላችኋል። እግዚአብሔር ምን አለ? አሁን ፈልጉ ነው። አሁን ፈልጉ። ሰይጣን ግን ምን አለ? አዎ ፈልጉ፣ አትፈልጉ አላለም። ፈልጉ። አሁን አይመችም። አሁን ልትፈልጉ አትችሉም። ትንሽም ሻሻሉ። ከተሻሻሉ በኋላ ልትፈልጉ ትችላላችሁ። የተሻለ ሁኔታ ካገኛችሁ በኋላ ልታገኙ ትችላላችሁ። አሁን አይመችም። የእግዚአብሔር ድምፅ ግን እንዲህ አይደለም። አሁን ቢመችም ባይመችም አሁን ፈልጉ፣ አሁን ስጡ፣ አሁን ስሩ፣ አሁን ተጋፈጡ፣ አሁን ላኩ፣ ይጨምርላችኋል። ስለዚህ ክርስቲያን ቅድሜ አባቶቼ አያቶቼ በጥሩ ሁኔታ ላይ በተሻለ ሁኔታ ላይ አይደለም መላክን አገልግሎትን መስራትን የጀመሩት። በከባዱ ሁኔታ ላይ በአስቸጋሪ ሁኔታ ላይ ይህንን ቃል በማመን ተስፋ አድርጎ መላክ ጀምረያል። መደገፍ ጀምረያል። መስጠት ጀምረያል። መስራት ጀምረያል። እግዚአብሔር አይዋሽም ነበር። በማይታይም በሚታይም በሁሉም ነገር እግዚአብሔር ጨምሮላቸው ነበር። ክብር ለእግዚአብሔር ይሁን። ግሩም ነው። አድማጭ ተመልካቾቻችን ከፓስተር ዶክተር ናም ጋር የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በሕይወት ቲቪ የተሰናዳ መሰናዷችንን ወደ እናንተ እያቀረብን እንገኛለን። በፕሮግራማችን እየተጠቀማችሁ እየተደሰታችሁ እንደሆነ ተስፋ እናደርጋለን። አሁን እንዳደመጣችሁት ደቡብ ኮሪያ እንግዲህ ላለፉት ረዘም ላሉ ዓመታት ቁጥሩ በጣም እየጨመረ ነው የመጣው። በጥቂት ጀመሩ፣ ግን ለ30 እና ከዛ በላይ ዓመታት በዓለም ከሁለተኛ ደረጃ ሳይወርዱ እያገለገሉ ይገኛሉ። በዚህ አጋጣሚ 127,000 የወንጌል ሚስዮናውያንን በመላክ አሜሪካ ቀዳሚዋ ሀገር ናት። ደቡብ ኮሪያ ወደ 35,000 እና ከዛ በላይ ሚስዮናውያንን ልካለች። ሶስተኛው ሀገር ብራዚል ናት። ብራዚል በአሁኑ ጊዜ በጣም ወንጌል ከሚሰበክባቸው ነፍሳት ከሚድኑባቸው ቤተክርስቲያን በፍጥነት እያደገች ትገኛለች። ከሚገኙ ሀገሮች አንዷ ናት። 30,000 ያህል ከ25 እስከ 30,000 የሚደርሱ ሚስዮናውያንን ልካለች። በጣም የሚገርመው አራተኛው ሀገር ህንድ ሆናለች። ህንድ በጣም ወንጌል ከ90% በላይ ገና ወንጌል ያልደረሰበት ማህበረሰብ ያላት ናት። የሚገርማችሁ
በዓለም አራተኛ ሚሽነሪ ላኪ ሀገር ሆናለች። ክርስቲያኖቹ ክርስቶስን ካገኙ በኋላ ክርስቶስን ከሰማይ ወደ ምድር ያመጣው አጀንዳ የኔ አጀንዳ ነው፣ ቅድሚያ የምሰጠው አጀንዳ ነው በሚል ወንጌል በሕይወታቸው ይሰብካሉ፣ በአንደበታቸው ይሰብካሉ። ገንዘባቸውን ለወንጌል አገልግሎት ሚሽነሪ ለመላክ ቤተ ክርስቲያን ለመትከል ይሰጣሉ። ፓስተር ዶክተር ናም በድጋሚ እንግዳችን ስለሆንክ በጣም ደስተኛ ነን። እንቀጥል እስቲ። እንግዲህ ደቡብ ኮሪያ በምኞት በዓለም 35,000 ሚሽነሪ መላክ የምትችል ሀገር አልሆነችም። እንግዲህ ቅድም እንዳነሳህልን ፕሬዚደንት ፓርክ ያስተሳሰብ ለውጥ ላይ እንዲመጣ ተሻግሮ ማየት አርቆ ማየት የቻሉና ህዝቡ እንዲያይ እንደው ጥንቸል አስተሳሰብ ያለውን ታይገር ወደሆነ አስተሳሰብ እንዲመጣ ሽፍት እንዲመጣ መስራታቸው ነው የሚል ነገር ነግረህናል። ኢትዮጵያ ውስጥ ከምትሰራቸው ስራዎች አንዱ ያስተሳሰብ ለውጥ ላይ ማስተማር ነው። እንግዲህ የተለያዩ ቦታዎች ላይ አይቻለው ይሄንን ስታስተምርና ምንድነው ያነሳሳህ ኢትዮጵያ ውስጥ ያስተሳሰብ ለውጥ ላይ እንድትሰራ ያነሳሳህ ነገር ምንድነው? ያስተሳሰብ ለውጥስ እንዲመጣ እንደ ቤተሰብ እንደ ቤተ ክርስቲያን ምን መደረግ አለበት የሚል ነገር እስቲ ከሱ እናንሳ። እኔ የደቡብ ኮሪያዊ ሚሽነሪ ሆኜ በ19 ዓመታት በኢትዮጵያ ያገለገልኩ ነው። በኖርኩ ቁጥር ሀገራችን ኢትዮጵያ በጣም የምትገርም ሀገር ነች። በታሪካዊም በመንፈሳዊም በብዙ አቅጣጫ የተባረከች ብዙ ነገር ያላት ሀገር ናት። እንደ ገለጽኩት እኔ አዲሱን ነገር ለመስጠት አይደለም። እግዚአብሔር ቀድሞ ለኢትዮጵያ ሕዝቦች በተለይ ለኢትዮጵያ ክርስቲያኖች ሁሉም አሳልፎ ሰጥቷቸው ነበረ። ትልቁ ችግራቸው ምንድነው? አለመጠቀም ነው። ተጠቃሚ አለመሆን ነው። በሬ በጣም ቢራብም እንኳን በእርሻም ላይ የሚዘራውን ዘር አይበላም። ዘሩን ከበላ የወደፊት ህይወት አይኖሩም ማለት ነው። ስለዚህ ዘሩን በመዝራት አንዳንድ ጊዜ እያለቀሰ ነው፣ አንዳንድ ጊዜ እየተራበ ነው የሚዘራው። ሆኖም ግን ከተዘራ በኋላ ለወደፊት 100 እጥፍ 1000 እጥፍ እንደሚያስገኝ አምኖ ነው የሚዘራው። አሁን እኛ ልንቸግር እንችላለን። አሁን የተሻለ ነገር ላይታይን እንችላለን። እግዚአብሔር አምላካችን ግን እንዴት ነው? ሁሉንም ለኛ ለእግዚአብሔር ልጆች ለሆኑ ነው ለኛ ሁሉም አሳልፎ ሰጥቶናል። በዚህ እምነት እኛ እንጠቀማለን፣ እንሰራለን። ከትንሽ ጊዜያት በኋላ አስገራሚ ፍሬ ይታየናል። አማርኛህን የሰሙ ሰዎች መዝሙር ይችል ይሆን፣ የኢትዮጵያን ተረትና ምሳሌ አባባል ይችል ይሆን የሚል ሐሳብ ይኖራቸዋልና መሀል ላይ ምናልባት ትንሽ ነገር አንዳንድ አማርኛ መቻልህን ለአድማጮቼ እንደው ብታቀርብና ወደሚቀጥለው ጥያቄ ብሄድ። በጣም የምወድ አንድ መዝሙር አለ። ጨለማዬን ጌታ ያበራ፣ በእሳት በደመና የመራ፣ ክፉ ቢሆንብኝ ቀኖች ፈንታ ደስታን አጠገበኝ የኔ ጌታ። ምን እላለሁ? ጌታ አምላኬን አከብራለሁ። ምን እላለሁ? ጌታ አምላኬን አከብራለሁ። በጣም ደስ ይላል። በዚህ አጋጣሚ ከቻይና ይሁዳ ነው ስሙ። እንግዲህ ወንድማችን ይሁዳ በቫዮሊን የአማርኛ መዝሙር ይጫወትልናል። እሱን አድምጠን ወደ ቀጣዩ ክፍል የምንሄድ ይሆናል። ቆይታችሁ ከኛ ጋር ይሁን።
ሰላም ናችሁ? ስሜ ጁዳ እባላለሁ። ከቻይና ነው የሚታሁ ቤጎ ፈቃደኛ ነኝ። I'm very happy to come Ethiopia, this country. Also, I love here the anything about the wider nature and also coffee. The country is my favorite. Also, Ethiopia person have very good heart. So, also, 祝大家圣诞节快乐 Merry Christmas. Thank you. I'm Sekunal. Hello everyone, my name is Yusef. I come from China and I already live here 7 months and I'm really very happy to be here and happy. I want best wishes for your guys for the Christmas wishes. Thank you everyone. Salam nachu. My name is Daniel. I'm come from Mexico. I live here around almost 7 months. And this time I feel very happy because it's my first experience that me live in another country. Is the first time is difficult, but from now I can see the help from God. And also this is my first time that celebrate the Christmas in Ethiopia, so I'm so happy. And thank you for this time, and I'm a Sekenalu. สวัสดีครับผมชื่อกิวครับมาจากประเทศไทยมาอยู่ที่นี่ได้ประมาณ 2-3 เดือนนะครับมีความสุขมากที่ได้มาเจอกับผู้คนมากมายแล้วก็ได้มาเจอกับคนที่เอธิโอเปียนซึ่งคนที่เอธิโอเปียนี้มีจิตใจที่สวยงามมากครับขอบคุณที่ได้มาอยู่ที่นี่ครับแล้วก็ที่ได้มาใช้ชีวิตที่นี่รู้สึกมีความสุขมากครับMerry Christmasครับขอบคุณครับ ፓስተር ዶክተር ናም ከሱ ጋር ያለን ቆይታ አሁንም እንደቀጠለ ነው። አንድ ሐሳብ አነሳለው። ደቡብ ኮሪያን የመጎብኘት እድል ባገኘው ጊዜ መንገድ ላይ ሰው አላየሁም ነበር፣ ቀን ላይ ማለት ነው። በእግር የሚሄድ እንደዚህ አይነት ሰው አይታይም። በኋላ በዚህ ተገርሜ ሳበቃ አንዳንድ ሆቴሎች ላይ፣ ካፍቴሪያዎች ላይ፣ ምንድነው ሬስቶራንቶች ላይ፣ ማኪያቶ ቤቶች ላይ፣ አንዳንድ አገልግሎቶች ላይ ሰው አልባ አገልግሎት፣ ሰው የሌለው ሮቦቶች የሚያስተናግዱበት፣ ትዕዛዝ የሚቀበሉበት፣ ምግብ የሚያቀርቡበት ቤቶችን አየሁኝ። በጣም የሚገርም ነው። ሰው እንዴት ውድ እንደሆነ እዚህ ሀገር ላይ አየሁ። ሌላው ደግሞ መንገድ ላይ ሲያልፉ የሚያገኙን ደቡብ ኮሪያውያን ከኛ ጋር ፎቶ ለመነሳት ይጠይቁን ነበረ። እኛ ከዛሬ 70 ዓመት በፊት እንደናንተ የጊዜ አጠቃቀም አይገባንም ነበር የሚል ነገር ያነሱ ነበረ። እስቲ ስለ ጊዜ አጠቃቀም ትንሽ እናንሳ። ብዙ ወጣቶች ይህንን ፕሮግራም ይከታተላሉ። ደቡብ ኮሪያ ከ70 ዓመት በፊት የነበራት የጊዜ አጠቃቀምና አሁን ያለውን በማንሳት ለኢትዮጵያውያን ስለ ጊዜ አጠቃቀም እስቲ ትንሽ እንግዲህ 19 ዓመት ኢትዮጵያም ውስጥ ታዝበህናልና እንዴት ታየናለህ? ምንስ ትመክረናለህ ጊዜ አጠቃቀምን በተመለከተ? በመጀመሪያ በግሌ እኔ 19 ዓመቴ በወጣትነቴ ጌታን ተቀብያለሁ። ቀደም ብሎ 13 ዓመቴ የኔ አባት ጌታን ተቀብሎ ነበረ። ግን በማረሚያ ቤት ውስጥ ነው የተቀበለው። የኔ አባት የቡዲስት ተከታይ ነበረ። ድንጋይን እንጨትን ያመለከ ነበርና ነገርን ጨለማ ማሸነፍ አልቻለም ነበር። በወጣትነቱ ጊዜ ተስፋ ቆርጧልና ሁሉንም ልመስክር አይችልም። የደቡብ ኮሪያ ማፊያ አባል ነበረ። ክፉ አድራጊ ነበረ። ሱሰኛም ነበረ እና ግድያ ወንጀል ፈጽሟልና ለ10 ምናምን ዓመታት በማረሚያ ቤት ታስሮ ነበርና በዛ ጊዜ እግዚአብሔር ይመስገን ወንጌል ሰምቶ ንስሐ ገብቶ ጌታን ተቀብሎ ነበር። ከዛ ከማረሚያ ቤት እንደወጣም ለቤተ ክርስቲያን አገልግሎት መስራት ጀምሯል። አሁን ዲቁና ነው የሚያገለግለው። አንድ ልጅ ብቻ ነው የነበረ እኔ ነኝ። 13 ዓመቴ ወደ እኔ መጥቶ ነበርና በዚያን ጊዜ እኔም ደግሞ ከመንደር ዱሪ ጓደኞቼ ጋር ባለጌ ጋር ህይወቴን
በካንቶ ነው ያሳለፍኩት። ምንም ተስፋ አልነበረኝም። እግዚአብሔር ይመስገን እስከ 19 ዓመቴ ድረስ ይህን ወንጌል ቢሰማም ተቃውሞ ያሉ ይህ ከኔ ጋር አይገናኝም። እንደ እግዚአብሔር የኔ አባት ጸሎት የአንድ ጻድቃን ጸሎት እግዚአብሔር አይንቅም ሰምተዋልና የኔ ልብ ደግሞ በራሴ ሐሳብ በስጋ ሐሳብ የመታመን እንዲሰበር ይፈረካከስ እንዲችል ሰርቶልኝ ነበርና ያኔ እኔም ደግሞ ጌታን ተቀብያለሁ። ዳግም ከተወለድኩ በኋላ ሁኔታዬን ስመለከት ምንም ነገር አልነበረኝም። ወላጆቼ በ3 ዓመቴ ስለተፋቱ የሚደገፉን አልነበረኝም። ሆኖም ግን ጌታ ከኔ ጋር ነበር። እንደገና ደግሞ አንድ ሕያው ቃል አቅርቦልኝ ነበር። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 10 ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳችም የሌለ ስንሆን ሁሉም የኛ ነው። ይህ ቃል ኪዳን የኔም ቃል ኪዳን ሆኗል። አሁን የሐዘን ሁኔታ ነው የሚታይ ምንም ነገር ስለሌለኝ፣ ነገር ግን ሐዘን ብቻ ሳይሆን ከሐዘን ቀጥሎ በጌታ የተዘጋጀ ደስታም አለኝ፣ ድህነትም አለኝ። ግን ድህነትን ብቻ ስመለከቱ ተስፋ ላደርግ አይችልም። እግዚአብሔር ይመስገን ከድህነት ቀጥሎ ከጌታ ዘንድ ሀብት እንደ ተፈቀደልኝ አይቻሉ። ከዛ በወጣትነቴ በዚህ ተስፋ ወደ እግዚአብሔር ፈቃድና ወደ እግዚአብሔር ጽድቅ በቤተ ክርስቲያን ምሪት በቤተ ክርስቲያን በሚመሩ አገልጋዮች ትምህርት ሕይወትን ተመርቼ ነው የኖርኩት። እግዚአብሔር ይመስገን እግዚአብሔር በነገሩ ሁሉ ሲባርከኝ አይቻሉ፣ ሲጠብቀኝ አይቻሉ። ስለዚህ የኢትዮጵያ ወጣቶች በተለይ የኢትዮጵያ ቃለ ሕይወት ወጣቶች እና የቤተ እምነት ወጣቶች አሁን አለመኖራችን በማየት ተስፋ እንዳይቆርጡ፣ ማታም ሆነም ጠዋትም ሆነም አንድ ቀን የለም። ማታ ብቻ አይደለም፣ በጌታ ውስጥ ማታ ብቻ አይደለም፣ ከማታ በኋላ ጠዋትም አለ። የጌታ ደስታ፣ የጌታ ተስፋ፣ የጌታ ብልጽግና ለእኛ ሁሉም ተዘጋጅቶልናል። ስለዚህ እናንተ የዓለም ብርሃን ናችሁ። ጨለማ ነበራችሁ፣ የዓለም ብርሃን ናችሁ። ስለዚህ በዚህ ተስፋ የተቃወማችሁ ይህን ሁኔታ አስቸጋሪ የተቃወማችሁ እንደምትካፈቱ ተስፋ አደርጋለሁ። ይህ የኔ ምክር ነው። እኛ አንድ እንደሆንን እነርሱም አንድ የሆኑ ዘንድ እንዳለው ልክ ነው። ከቤተሰብ ጀምሮ አንድነት ከሌለ ሰይጣን አከርካሪውን ነው የሚመታው። ቤተ ክርስቲያን ውስጥ አንድነት ከሌለ፣ ቢሮ ውስጥ አንድነት ከሌለ፣ በማህበረሰብ መካከል አንድነት፣ መቀባበል፣ መከባበር ከሌለ እውነት ነው አሁን የምትለው ሀብት በኢትዮጵያ ላይ ያለው ሀብት ሁሉ ከአዳም ዘመን ጀምሮ ሳንጠቀመው እያወራን እድሜ እየጨረስን ነው። የሚገርም ነው። ወደ ማጠቃለያው እንመጣለን። ከኢትዮጵያ ምግብ የምትወደው ምንድን ነው? እሱን እስቲ ንገረን። በጣም የምትወደው የምግብ አይነት? ቆጮ ይወዳሉ። በተለይ በሲዳማ ሐዋሳ ለ7 ዓመታት ያገለገልኩ ነበርና ኦሞልቾ የሚባል የቆጮ ነው። በጣም ምርጥ ምግብ ነው። ጩካሜ ኦሞልቾ፣ እንደገና የሸክላ ጥብስ፣ የፍየል በጣም ይወዳሉ። አብዛኛው የኢትዮጵያ ምግብ ይበላሉ፣ ልምጄ አሉ። ግን እስካሁን ድረስ ጥሬ ስጋ አልለመድኩም ነበረ። ደቡብ ኮሪያ ላይ ኢትዮጵያውያን አባቶች አንዱ ጃፓንን ካበረገጉበት መንገድ አንዱ እሱ ነው ይባላል። ጥሬ ስጋ ሰው መጥተው ላዩ ላይ ቁጭ ብለው ቆርጠው ሲበሉ ሰው በላ መጣ ብለው በጣም ሸሽተው እንደሄዱ
ያን ሰምቼ ነበረ። ቡዳዎች ናቸው እያሉ ቡዳዎች ናቸው። አዎ ሰው የሚበሉ ፈርተው ነበር። ፈርተው በጣም አዎ የሚገርም ነው። ሰሜን ኮሪያ ሶሪ ወታደሮች የሚገርም ነው። እሺ ሌላ ደግሞ ኢትዮጵያ ውስጥ እንግዲህ በነበረ የ19 ዓመት ቆይታ አስደሳችም አሳዛኝም ገጠመኞች ይኖሩሃል። እስቲ እነሱን አንሳለን። አዎ በተለይ እኔ ለብዙ ዓመታት በክፍለ ሀገር ሳገለግል ቆይቻለሁ። ወደ ክፍለ ሀገር በመሄድ ባገለገልኩ ደስ ብሎኛል። እግዚአብሔር ይመስገን። ግን ማታ ማታ ያደርኩበት ጎጆ ቤትም ነበረ፣ የሰው ቤትም ነበረ። አዎ ብዙ ቁንጫዎችና ትዋኖች ሌሎችም ባይነከስም እንኳን ወደ እኔ መቶ ነው የነከሱ። ይህ ትንሽ ለእኔ መካራም ነበረ። ነገር ግን ከልብ ደስታ የተነሳ የተቋቋምኩ የወንጌል አገልግሎት ቀጥያለሁ። ወደ ሐመር በና ጸባይ ሙርሲ ምናምን ስትሄድ ያቀረቡትን ትበላለህ? አዎ ያስተኙ ቦታ ላይ ትተኛለህ? አዎ የሚሽነሪ መብት ነው። ወደ ኢትዮጵያ ከመጣሁበት ጊዜ በመጀመሪያ ዓመት 24 ዓመቴ ነበርኩ። ወጣት ሚሽነሪ ነበርኩና ያኔ ኢትዮጵያውያን የቧንቧ ሲጠጡ አይቼአሉ። ከዚያም ምንም ብጠጣስ ምን ችግር አለብኝ ብዬ እኔም ደግሞ ቧንቧ ጠጥቼ ነበር። ከዚያ አንድ ጠዋት ነው በጣም ቀዝቃዛ ተሰምቶኛል። ወደ አንድ ትንሽ ክሊኒክ ሄጄ ነበረ። ታይፎይድ ነው የያዘ። መድኃኒት ወስጃለሁ፣ ግን አልተፈወስኩም ነበር። እንደገና ወደ ተመሳሳይ ክሊኒክ ሄጄ ነበረ። አይ አሜባ አይደል፣ ታይፎይድ አይደል፣ አሜባ ነው የያዘ። አዎ እዛም መድኃኒት ወስጄ ነበረ፣ ግን አልተሻለም። በመጨረሻ ወደ ገርጂ ወደ ኮሪያ ሆስፒታል ተወስጄ ነበርና ወደ ድንገተኛ ክፍል ሄድኩ። የጉበት በሽታ ነው የያዘኝ። ኤቢሲ አለ፣ ሲ ታይፕ ገዳይ በሽታ ነው ይዟል። እዚህ ልትታከም አትችልም፣ ወደ ደቡብ ኮሪያ ተመለስ። በጣም ታምሜ ነበረ፣ አሞኛል። ከኢትዮጵያ ወደ ኮሪያ ተመልሻለሁና ከጋጠመኝ ህመም ተስፋ ቆርጬ ነበረ። አይ እኔ ላገለግል አይችልም፣ ወደ ኢትዮጵያ ልመለስ አይችልም። ገና ጅምር ላይ ነው ደግሞ። አይ ያኔ የኔ ሚስት የመጀመሪያ ልጅ ጽንሳ ነበረ። እኔ ማሬ ይቅርታ፣ እኔ ወደ ጌታ ቀደም ብዬ እሄዳለሁ።
እንግዲህ ክቡራን ተመልካቾቻችን የጌታችንና የመድኃኒታችን የኢየሱስ ክርስቶስን የ2018 የልደት በዓል ፕሮግራም እያጠቃለልን እንገኛለን። በዚህ ፕሮግራም መጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር አምላክ ሰው ሆኖ ሁሉ ያለው ራሱን ባዶ አድርጎ ያውም በከብቶች በረት ግርግም በጥሩ ቤተ መንግስት ወይም የሃይማኖት ተቋም ህንፃ ውስጥ ሳይሆን በጣም በአዛባ ስፍራ በማያምር ስፍራ ተወልዶ የኛን የማያምር ህይወት የማያምን ታሪክ የማያምር ባህሪ ማንነት ለመቀየር በእኛ ውስጥ ገብቶ ስለኛ የኛን ዕዳ ከፍሎ በመስቀል ላይ እርቃኑን ተንጠልጥሎ ተቆስሎ ቆስሎ ደምቶ ተዋርዶ እርቃኑን ተንጠልጥሎ በወንበዴዎች ተሰድቦ ተተችቶ በጦር ተወግቶ ሆምጣጤ ጠጥቶ የደም ላብ አልቦት ሲገፈትሩት ሲወድቅ ሲነሳ ሲዘብቱበት ተያዘ። ይህ አጭበርባሪ በሐሰት መንፈስ ብዙ ነገር ሲሉ በቤልዜቡል መንፈስ ሲሉ እየሰማ ችሎ ታግሶ የኛን ህይወትና ታሪክ ለመቀየር ጌታ ኢየሱስ ዛሬ በአብ ቀኝ አለ። አንድ ቀን መጥቶ ይወስድ። ነጋዴ ሰው ነው፣ ሰራተኛ ነው። እየሰራ እነ አቂላን ጵርስቅላን እየሰራ እነ ሊዲያን እየሰራ እነ ፊሊሞንን እነ ቲቶን ብዙዎችን ያገኘው ስራውን ለወንጌል አገልግሎት በመጠቀም ነው። ዛሬም ስራችንን ለወንጌል አገልግሎት ለእግዚአብሔር መንግስት መስፋት መጠቀም አለብን። መስራት አለብን። ተክተን መስራት አለብን። ሀብት ማፍራት አለብን። ሀብታችንን ደግሞ ለወንጌል መስጠት አለብን። ልብ አድርጉ። አሜሪካ 127,000 ሚስዮናውያንን ልካለች። ላለፉት 200 ዓመታት አንደኛ ሆና ቀጥላለች። አሜሪካውያን ልጆቻቸው ላይ ስላልሰሩ ልጆቻቸው ከቤተ ክርስቲያን እየወጡ ነው። ለወንጌል አገልግሎት መስጠት እየቀነሱ ነው። ነገር ግን ብዙ አመጽ በአሜሪካን ምድር እያለ አሜሪካንን ኃያል ሆና እንድትቀጥል ያደረጋት በእኔ አመለካከት አንዱ ሚሽነሪ ለመላክ የምትሰጠው ቦታ ነው። ዛሬ እግዚአብሔርን ስራ ለመስራት ስንፈቅድ ለትውልዳችን ለነጋችን እግዚአብሔር ኃላፊነት ይወስዳል። ወንጌል እኛ ቤት አይውደቅ፣ ከትውልዳችን አይውደቅ። ትውልድ ላይ እንስራ። ክርስቶስን የሚያምን እንጂ ክርስቶስን የሚክድ ትውልድ አይምጣ። በደቡብ ኮሪያም የተወሰኑ መንገዶች ላይ አይቻለሁ። ወጣቱ ትውልድ ዛሬም መፋነን የጀመረበት የሚጠጣበት የሚሰክርበት አንዳንድ ነገር የሚያደርግበት ሁኔታ አለ። ይሄ አይነት ክፍተት በእኛ ምድር ላይ እንዳይሆን ከቤታችን ጀምረን አባሎቻችን፣ ወጣቶቻችን፣ ልጆቻችንን በእግዚአብሔር ቃል እውነት የወንጌል ዘር እየዘራን ለወንጌል እንዲኖሩ እያደረግን በዚህም ምድር ብርሃንና ጨው በረከት በመልካም ስራ ምሳሌ እንዲሆኑ እያደረግን እንድንቀጥል የዚህ የ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መልእክታችን ነው። ቆይታችሁ ከኛ ጋር ስለነበረ ከልብ እናመሰግናለን። ከቀሪዎቹ የሕይወት ቲቪ መሰናዶዎች ጋር ቆይታችሁን አድርጉ። እኛ እዚሁ እናበቃለን። የመጨረሻው ግብዣችን የሚሆነው የወንድማችን የቻይናዊው የይሁዳ መዝሙር ነው። እሱን እየሰማን ወደ ሌላ መሰናዶ እንሻገራለን። መልካም በዓል።
开始吧。